እንኳን ወደ ቻናላችን በደህና መጣችሁ። በየቀኑ በምናያት በምንረግጣትና በምንኖርባት ምድር ላይ የምናውቀው ነገር ምን ያህል ይመስላችኋል? ሳይንቲስቶች እንደሚናገሩት ከሆነ እኛ ስለ ዓለማችን የምናውቀው ነገር ከውቅያኖስ ውስጥ አንድ ጠብታ ያህል ብቻ ነው። ዛሬ በዚህ ቪዲዮ አእምሯችሁን የሚፈትኑ ፍጹም ሊታመኑ የማይችሉ ግን እውነተኛ የሆኑ አስገራሚ የዓለማችንን ሚስጥሮች ይዘንላችሁ ቀርበናል። ከማይሞቱ ፍጥረታት ጀምሮ እስከማይፈቱ የጥንት ስልጣኔ ሚስጥሮች ድረስ የምናያቸው ነገሮች መላ አካላችሁን እንደሚያስነዝረው እርግጠኛ ነኝ። ለመሆኑ በዓለማችን ላይ ፈጽሞ የማይሞት ፍጡር እንዳለ ያውቃሉ? ወይንስ በሰማይ ላይ የሚበሩ እንግዳ የብርሃን ክስተቶች? እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት አብረን እንመርምር። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ዛሬ ወደ አስደናቂው ዓለም እንጓዛለን። በመጀመሪያ የምንመለከተው ስለ አንዲት አስገራሚ ፍጡር ነው። በሳይንስ ሊቃውንት ዘንድ ትሪቶፒሲስ ዶርኔ የምትባል ትንሽ የጄሊፊሽ ዝርያ አለች። ይቺ ፍጡር በተፈጥሮ ሕግ በጭራሽ አትሞትም። አዎ በትክክል ሰምታችኋል፣ አትሞትም። እድሜዋ ሲገፋ፣ ሲደክማት ወይም በአካባቢው አደገኛ ሁኔታ ሲፈጠር ራሷን ወደ ኋላ በመመለስ ልክ እንደ አዲስ ወደ ሕፃንነት ወይም ወደ መጀመሪያ የእድገት ምዕራፏ ትቀይራለች። ይህንን ዑደት ደግሞ ያለምንም ገደብ ደጋግማ ማካሄድ ትችላለች። አሁን ላይ ሳይንቲስቶች የዚችን ፍጡር ስሌቶች በመመርመር ላይ ናቸው። ዓላማቸውም የሰውን ልጅ የእርጅና ሂደት የሚቀይርበትን ወይም የሰው ልጅ እድሜ እጅግ በጣም የሚረዝምበትን ሚስጥር ለመስረቅ ነው። እስቲ አስቡ፣ አርጅታችኋል። ወደ 10 ዓመት ሕፃንነት መመለስ ቢቻል ኖሮ ዓለማችን ምን ትመስል ነበር? ከውቅያኖስ ጥልቀት ወጥተን ደግሞ ወደ አንዲት አስፈሪ ደሴት እንጓዝ። በጣሊያን ቬኒስ አቅራቢያ የምትገኝ ፖቪግሊያ የምትባል የተረሳች ደሴት አለች። ይቺ ደሴት ዛሬ ላይ በሰው ልጅ ታሪክ ውስጥ እጅግ አስፈሪና ደም አፋሳሽ ታሪክ ካላቸው ቦታዎች አንዷ ናት። በጥንት ዘመን አውሮፓን የጥቁር ሞት ወይም የቸነፈር ወረርሽኝ ባጠቃት ወቅት በሽታው ያለባቸው ሰዎች በሙሉ ተለይተው ወደዚህ ደሴት ይወሰዱ ነበር። እዚያ በሕይወት እያሉ ጭምር ይቃጠሉና ይጣሉ ነበር። በኋላ ላይ ደግሞ ደሴቷ ላይ የአእምሮ በሽተኞች ማቆያ ተገነባ። እዛ የነበረው ዋና ሐኪም በታካሚዎቹ ላይ እጅግ አሰቃቂ የጭንቅላት ቀዶ ጥገናዎችን በግድ ያደርግ እንደነበር ይነገራል። በጥቅሉ ከ160 ሺህ በላይ ሰዎች በዚህ ጠባብ ደሴት ላይ አልቀዋል። ዛሬም ድረስ የደሴቷ አፈር 50 በመቶ የሰው አመድና አጥንት ድብልቅ እንደሆነ ይገመታል። በአሁኑ ሰዓት የጣሊያን መንግስት ማንም ሰው ወደዚህ ደሴት እንዳይገባ በሕግ ከልክሏል። እዚያ አካባቢ የሚያልፉ አሳ አጥማጆች አሁንም ድረስ የሚያስፈሩ የሰቆቃ ድምጾች እንደሚሰሙ ይናገራሉ። በመቀጠል ደግሞ ወደ አፍሪካ አህጉር ወደ ግብጽ ፒራሚዶች እንሄድ። ስለ ፒራሚዶች ብዙ ሰምታችሁ ሊሆን ይችላል። ነገር ግን አሁንም ድረስ ሳይንስ ሊፈታቸው ያልቻላቸው ብዙ ሚስጥሮች አሉ። የጊዛ ፒራሚዶች የተገነቡት እያንዳንዳቸው እስከ 50 ቶን በሚመዝኑ በሚሊዮን የሚቆጠሩ ግዙፍ ድንጋዮች ነው። ያኔ ምንም አይነት ዘመናዊ ክሬን፣ መኪና ወይም የብረት መሳሪያ በሌለበት ዘመን እነዚያን ድንጋይ እንዴት አንስተው በዚያ ጥራት እንደገነቡት እስካሁን እንቆቅልሽ በመሆን ቀጥለዋል። የበለጠ የሚያስገርመው ግን የፒራሚዶቹ አቀማመጥ ነው። ፒራሚዶቹ በሰማይ ላይ ካሉት የኦሪዮን ኮከቦች አሰላለፍ ጋር ፍጹም ሚሊሜትር ሳይስቱ የተገጣጠሙ ናቸው። በተጨማሪ መሬት ክብ መሆኗ ባልታወቀበትና የዓለም ካርታ ባልተሳለበት በጥንት ዘመን የጊዛ ፒራሚዶች የተገነባው ልክ የምድር መልክዓ ምድራዊ ማዕከል ወይም መካከለኛ ነጥብ ላይ ነው። ይህም ፍጹም የሆነ የሂሳብና የኮከብ ቆጠራ ስሌት ያኔ የነበሩት የግብፅ ፍርዖኖች እንዴት ሊያውቋቸው ቻሉ? ወይንስ ከሌላ ዓለም የመጡ ፍጥረታት እጅ አለበት የሚባለው ጭምጭምታ እውነት ይሆን? በመጨረሻም በዓለም ላይ ያሉ ምርጥ የመላእክት ሚስጥር ፈታሾች የኮምፒውተር ሊቃውንትና የታሪክ ተመራማሪዎች ጭንቅላታቸውን ያዞረው የቫይኒች ማኑስክሪፕት ወደሚባለው መጽሐፍ እንሂድ። ይህ መጽሐፍ በ15ኛው ክፍለ ዘመን በእጅ የተጻፈ ጥንታዊ መጽሐፍ ነው።
መጽሐፉ ሙሉ በሙሉ የተጻፈው በምድር ላይ ማንም ሰው በማያውቀው እንግዳ ቋንቋና ፊደላት ነው። እንግዲህ ተመልካቾቻችን ዛሬ ያየናቸው ታሪኮች ዓለማችን እኛ ከምናስባት በላይ ሚስጥራዊና አስደናቂ መሆኗን ማረጋገጫዎች ናቸው። ያላወቅናቸው ያልደረስንባቸውና ሳይንስ ሊመልሳቸው ያልቻላቸው ጥያቄዎች አሁንም በሚሊዮን የሚቆጠሩ ናቸው። ከዛሬዎቹ 4 አስገራሚ እውነታዎች መካከል የእናንተን አእምሮ ይበልጥ የሰረቀውና ያስገረማችሁ የትኛው ነው? ዘላለማዊቷ ጄሊፊሽ ወይስ የቮይኒች መጽሐፍ? ሐሳባችሁን ከታች በኮመንት መስጫው ላይ አስፍሩልኝ። እኔም እያንዳንዱን ኮመንት አነባለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላቸው። እንደዚህ አይነት ሁሌ አዳዲስና አስገራሚ ታሪኮች በፍጥነት እንዲደርሷችሁ የደውል ምልክቷን በመጫን የቻናላችን ቋሚ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ይበልጥ በሚያስገርም ታሪክ እስክንገናኝ ድረስ ሰላም ጤና ለእናንተ ይሁን። ቻው።